ሞዴል የምትባለው ቤተክርስቲያን የቷ ነች? ብፁዕ አቡነ ገብርኤል እንኳን ሲሰብኩ አትደንግጡ እያሉ ነው። አገሩን አትደንግጡ እያሉ አገሩን አስደነገጡት። አልሻህም ምን ማለት ነው? አልሻህም ማለት ሕጉ አይችልም። አትገጽ ወኩለንታይ በትምህርተ መስቀል ተቀድሰናል። በየምናምኑ የሚቀርብ መስዋዕት የለም። ጂሰስ ዲድ ኢት ኦል። የክርስትና ህይወት የድል ህይወት ነው። በዙሪያችሁ ብዙዎችን ሲረፈርፋቸው የምታዩት ኃጢአት በእናንተ ላይ አቅም ያጣል። አሁን ግን በየዓመቱ ያቀርቡታል። በየዓመቱ ለምን? ህሊናቸው አልነጻ። ሰላም ለኪ ቤተ ክርስቲያን ናቸው። በጋሽን ሳውቀው አማኝ ነበረ። ሌሎችም ወንድሞች አብረውት አሉ። ወስነው ጌታን ተቀብለዋል። ክርስቶስ የህይወታችን ገዢ ሆነ። የቤተ ክርስቲያን የልደት ቀን ነው እና እንኳን አደረሳችሁ። ሃፒ በርዝዴይ የቤተ ክርስቲያን። ዛሬ የቤተ ክርስቲያን የልደት ቀን ነው። የክርስቶስ አካል የልደት ቀን ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አቆጣጠር መሰረት በእነዚህ ኦሪየንታል የሚባሉ አብያተ ክርስቲያናትም አሉ። በእነሱም አቆጣጠር መሰረት በካቶሊክ ቤተ ክርስቲያንም አቆጣጠር መሰረት በወንጌላውያኑም አብያተ ክርስቲያናት አቆጣጠር መሰረት ዛሬ በዓለ ሃምሳ ነው። ዛሬ በዓለ ሃምሳ ነው። የአይሁዳውያኑ አቆጣጠር ብቻ ነው በዚህ ዓመት ከኛ የተለየው። ብዙ ጊዜ የሶስታችንም አይገጥምም። ብዙ ጊዜ አይሁድ የራሳቸው አቆጣጠር አላቸው። በዓሉም የነርሱ በዓል ነው። ኦሪጂናሊ የነሱ በዓል ነው። በዘሌዋውያን መጽሐፍ ምዕራፍ 23 ውስጥ ነው ስለ እነዚህ 7 በዓላት የተጻፈው እና ምዕራፍ 23 ዘሌዋውያን ውስጥ ከምታገኟቸው ከ7ቱ በዓላት አራተኛው በዓል በዓለ ሃምሳ የሚባለው በዓል በእነሱ ላስት ዊክ ተከብሯል። ላስት ዊክ ጁን ፈርስት ማለት ነው። በአይሁድ እንደዛ ነው የዋለው በዓሉ። በቤተ ክርስቲያናቱ ደግሞ በሁላችንም ይመስለኛል ዛሬ ነው የዋለው እና በበዓለ ሃምሳ መሆኑ ትንሽ ደግሞ ልቤን ከፈለው። እምቢ ያልኩትና በኋላ ደግሞ እሱም ጫን ሲለኝ እኔም ቀኑን ሳስበው፣ ቀኑን አውቀው ነበር ዛሬ እንደሚውል አውቀ ነበርና ሳስበው ቀኑን አንተ በቀለ አበድክ እንዴ? ይሄ እኮ እድል እኮ ነው፣ ትልቅ እድል እኮ ነው። በበዓለ ሃምሳ ቀን እግዚአብሔርን ቃል አካፍል ስትባል አበድክ እንዴ? እምቢ የምትለው ለምነህ እኮ ልታገኘው ማትችለው እድል እኮ ነው ይሄ አልኩት ማለት ነው ለራሴ። ከዛ እሺ አልኩት እና እንደዚህ ነው የመጣሁት። ጌታ ይመስገን። እነዚህ የብሉይ ኪዳን በዓላት ዘሌዋውያን 23 ላይ ያሉት በዓላት ኦሪጂናሊ የአይሁድ በዓላት ናቸው። ሁሉ 7 ናቸው። የመጀመሪያው የፋሲካ በዓል ነው። የመጀመሪያው በዓል እሱ ነው። the first በዓመቱ ውስጥ የመጀመሪያው የሚያከብሩት እሱን ነው። የፋሲካ በዓል አይሁድ ከግብፅ የወጡበት ቀን በዓል ነው። የወጡበት ቀን። ቀጥሎ የቂጣ በዓል ነው። ከዚያ የበኩራት በዓል ነው። 7ቱም በዓላት ብቻ የአዲስ ኪዳን በዓላት ናቸው። በትክክለኛው የአዲስ ኪዳን በዓላት ናቸው። የአይሁዱ በዓል ጥላ ነው። የዚህ የአዲስ ኪዳኑ እውነት ጥላ ነው። እውነቱ ወደ ሰው ወደ ምድር ከመውረዱ ወደኛ ወደ ሰዎች ከመድረሱ በፊት ጥላውን ጥሏል። ቀደም ብሎ ጥላውን
እና የብሉይ ኪዳኑ በዓላት በሙሉ የአዲስ ኪዳኑ እውነታ ጥላዎች ናቸው። መጽሐፉ ነው እንደሱ የሚለው፣ እኔ አይደለሁ። ጥላ ናቸው፣ አካሉ አይደሉም። የበዓሉ አካላት አይደሉም። አካሉ የአዲስ ኪዳኑ ነው። ክርስቶስ ነው አካሉ። አክቹዋሊ ክርስቶስ ነው አካሉ። የብሉይ ኪዳኑ በዓላት በሙሉ ጥላ ናቸው የሚለው መጽሐፉ ነው። እሱን ነው ላሳያችሁ ዛሬ ያሰብኩት። እሱን በዘሌዋውያን መጽሐፍ ውስጥ በመጀመሪያዎቹ 5 ምዕራፎች ውስጥ መስዋዕቶች አሉ። ዘሌዋውያን 1 ላይ፣ ዘሌዋውያን 2 ላይ፣ 3 ላይ፣ 4 ላይ፣ 5 ላይ መስዋዕቶች አሉ። የተለያዩ መስዋዕቶች፣ የሚቃጠል የተባለ መስዋዕት አለ፣ የእህል ቁርባን የተባለ አለ፣ የህብረት መስዋዕት የተባለ አለ፣ የኃጢአት መስዋዕት የተባለ አለ፣ የበደል መስዋዕት የተባለ አለ። 5 መስዋዕቶች። አይሁዳውያን ኃጢአተኞች መሆናቸው ከነዚህ በአንዳቸው ኃጢአት ሲወድቁ እነዚህን መስዋዕቶች ያቀርባሉ። እነዚህን 5ቱን መስዋዕቶች ያቀርባሉ። በዓመቱ ውስጥ ደግሞ እነዚህን በዓላት ያከብራሉ። እነዚህን 7ቱን በዓላት ያከብራሉ። በዓላቱ ትክክለኛ ፍጻሜያቸውን የሚያገኙት በቤተ ክርስቲያን ነው። በክርስቶስ ነው ያገኙት፣ በክርስቶስ ነው። እሱን ነው እንድታዩልኝ ለማድረግ የምሞክረው ዛሬ። እንዴት መጽሐፉ ምን እንደሚል ስለ እነዚህ በዓላት እሱን ላሳያችሁ ነው የምፈልገው። እግረ መንገዴን በዓለ ሃምሳ የቤተ ክርስቲያን የልደት ቀን ነው። የአይሁድ በዓለ ሃምሳ ላስት ዊክ ነበረ። እነሱ ቁጥር በመያዝ በጣም ጎበዝ ናቸው። እግዚአብሔር ያለ ምክንያት አይመስለኝም ብሉይ ኪዳኑን ለነሱ አደራ የሰጣቸው። የህይወት መስዋዕትነት እየከፈሉ ነው ያቆዩልን። ስለ መጽሐፉን ሲተረጉሙ በጣም ጥብቅ ነው ስርዓታቸው። ዝም ብሎ አንድ የፈለገ ሰው እንደኛ ቁጭ ብሎ ምናምን አይጽፈው። በጣም ስትሪክት የሆኑ ደንቦች አሏቸው። ወደ ሰው እጅ የተተረጎመው ትርጉም ከመግባቱ በፊት የሚያልፋቸው ሂደቶች አሉ፣ ፕሮሴሶች አሉ እና በታላቅ ጥንቃቄ ነው ስክሪፕቸሩ። የብሉይ ኪዳን መጽሐፍት ናቸው የነሱ ስክሪፕቸር። አዲስ ኪዳንን አያውቁም እነሱ። ገና ነው አዲስ ኪዳንን የሚያውቁት፣ ገና ከፊታችን ነው ያ ጊዜ ያለው። ግን ብሉይ ኪዳኑን በታማኝነት የህይወት መስዋዕትነት እየከፈሉ አቆይተውልናል። እግዚአብሔር ይመስገን። እግዚአብሔር ይባርካቸው ስለ ታማኝነታቸው። እኛ እንደምናውቀው ጌታን አያውቁም፣ ገና ናቸው። አንድ ቀን ያውቃሉ፣ ከፊታችን አንድ ቀን ያውቃሉ። አይሁድ እንደ ኔሽን እንደ አገር እስራኤል ዳግመኛ የምትወለድበት ቀን አለ። እንደ አገር የምትወለድበት ቀን አለ። ያኔ እኛ የተለማመድነውን ሁሉ ያኔ ይለማመዳሉ። እስከዚያውም ግን ለጥላው የሰጡት ጥንቃቄ፣ ጥላውን ወደኛ ለማድረስ ያደረጉት ጥንቃቄ፣ የከፈሉት መስዋዕትነት በጣም የሚደነቅ ነው እና ይህን መጽሐፍ በጣም ግሩም አድርገው አክብረው አቆይተውልናል። ቤተ ክርስቲያን የነሱን መጽሐፍት ነው የተረከበቻቸው። 39ኙን መጽሐፍት የብሉይ ኪዳን መጽሐፍት የነሱ መጽሐፍት ናቸው። የነሱ ቀኖና የምንለው የመጽሐፍት ቀኖና የምንለው የብሉይ ኪዳኑ መጽሐፍት 39ኙም የነሱ ናቸው። እንዳሉ ነው የተቀበልናቸው። ምንም ከነሱ አልቀነስንም፣ ምንም በነሱ ላይ አልጨመርም። ቤተ ክርስቲያን እንደሱ አላደረገች። እንዳለ የብሉይ ኪዳኑን ቀኖና 39ኙን ወስዳ የራሷ አድርጋቸዋለች። ቃለ እግዚአብሔር ናቸው ብላ ማለት ነው። ቃለ እግዚአብሔር ናቸው። ኢንስፓየርድ የሆኑ ሰው አስቦ ምን ብሎ ከልቡ ያላወጣቸው የእግዚአብሔር እስትንፋሳዊ ቃል ናቸው ብላ ነው እሷ የምታምነው። አይሁድ እንደዚህ ነው የሚያምኑት። የእግዚአብሔር እስትንፋሳዊ ቃል
ኢንስፓየርድ የሆነ ቃል እግዚአብሔር ብለው ነው እኛም እንደሱ ብለን ነው የተቀበልናቸው። ኢንስፓየርድ የሆነ እስትንፋሳዊ የእግዚአብሔር ቃል ብለን 39ኙን መጽሐፍት እሷ የተቀበለቻቸውን እንዳለ ነው እኛም የተቀበልናቸው። ብዙ መጽሐፍት አሏቸው እነሱም እንደ ኢትዮጵያ እነሱም ብዙ መጽሐፍት አላቸው። ከብዙ መጽሐፍቱ ነው 39ኙን ቀኖና ያደረጓቸው። ብዙዎችን ይሄ ለታሪክ፣ ይሄ ለምናምን፣ ይሄ እንደው ለእውቀት፣ ይሄ ለኢንፎርሜሽን ምናምን እያሉ ብዙዎቹን አስቀርተው 39ኙን ግን እስትንፋሰ መለኮት ኢንስፓየርድ ወርድ ኦፍ ጋድ የያህዌ አምላክ እስትንፋሳዊ ቃል ናቸው ብለው እነሱ የተቀበሏቸውን እኛም ተቀብለናል። ጌታ ኢየሱስ በምድር ላይ በነበረ ጊዜ ሲያስተምር ከብዙዎቹ ከነዚህ መጽሐፍት ውስጥ ጠቅሶ አስተምሯል። ከነዚህ ከ39ኙ ምናልባት ከሁሉም እንኳን ጠቅሶ ሊሆን ይችላል። በጣም እርግጠኛ አይደለሁም እንዳላሳስታችሁ እንጂ የሱም ስልጣን አብሮ አለ ከቃላቱ ጋር። ጠቅሶ ከነሱ አስተምሯል። ጠቅሶ ሐዋርያቱ ከሱ በኋላ ሐዋርያቱም ከእነዚህ መጽሐፍት እየጠቀሱ መጽሐፍቶቻቸው ናቸው፣ የራሳቸው መጽሐፍት ናቸው። እና ሐዋርያቱም ያው አይሁዳውያን ነበሩ እንደምታውቁት። በኋላ የተጨመሩ አሉ ምናምን የተጨመሩ ሰዎች አሉ። ግን ሐዋርያቱም እንኳን ጠቅሰው ከነሱ አስተምረዋል። በበዓለ 50 አሁን በቤተ ክርስቲያን የልደት ቀን በእነዚያ 120 በሚያህሉ ሰዎች ላይ መንፈስ ቅዱስ በወረደ ጊዜ ታላቅ ግራ መጋባት በተፈጠረ ጊዜ፣ በጣም ታላቅ የሆነ ግራ መጋባት 120 ሰዎች ብዙ ሕዝብ ባሉበት በዓል ላይ ከዓለም ዙሪያ የመጡ ይህን በዓል ለማክበር የመጡ ብዙ አይሁዳውያን ባሉበት እነዚህ 120 ሰዎች በማያውቋቸው ልሳኖች በማያውቋቸው ቋንቋዎች ተናገሩ እና ትልቅ ግራ መጋባት ተፈጠረ። ኮንፊውዥን ማለት ነው። ምንድን ነው እነዚህ ሰዎች የሚናገሩት? እነዚህ ሰዎቹ በሙሉ የገሊላ ሰዎች ናቸው። እኛ ደግሞ የመጣነው ከተለያዩ አገሮች ነው። ወደ 17 የሚሆኑ አገሮች ተዘርዝረዋል ሐዋርያት ሥራ ምዕራፍ 2 ላይ ሰዎቹ የመጡባቸው አገሮቹ የራሳቸው ቋንቋ አላቸው። እና እነዚህ ሰዎች ከዚያ ከተለያዩት አገሮች የመጡ ሰዎች የራሳቸውን ቋንቋ ሲናገሩ ሰሟቸው። እንዴት ነው በእኛ ቋንቋ የሚናገሩት? ከየት አመጡት? መቼ ተማሩት? የእግዚአብሔርን ታላላቅ ሥራዎች በቋንቋችን ሲናገሩ እንሰማቸዋለን። ምንድነው ይሄ ነገር ብለው በጣም ተናወጡ። ሐዋርያት ሥራ ምዕራፍ 2ን ስታነቡ ይህን ታገኛላችሁ። ያን ጊዜ ሐዋርያው ጴጥሮስ ተነስቶ ከብሉይ ኪዳን ጠቅሶ ነው ያስረዳው ለሕዝቡ። ከኢዮኤል መጽሐፍ ጠቀሰ። ይህማ በነቢዩ በኢዮኤል የተባለው ነው ብሎ ረዥም ስብከት ሰበከ። ከወንጌል ጋር አገናኘው፣ ከክርስቶስ ተልእኮ ጋር አገናኘው እና ወዲያው ምን እናድርግ አለ ሕዝቡ ማለት ነው። በጣም ብዙ ሕዝብ ነው፣ ብዙ ሺህ የሚቆጠር ሕዝብ ነው። ጴጥሮስን ከሰሙ በኋላ አንተ ጴንጤ አንተ ምናምን አላሉ። አይሁዳውያን ናቸው ሁሉ። በተለያየ አገር ይኖሩ የነበሩ አይሁዳውያን ናቸው። የሚኖሩባቸውን አገሮች ቋንቋ ነው ይናገሩ የነበረው። አሁን ግን ማዘር ታንግ በሚሉት በአገራቸው ቋንቋ ጴጥሮስ ተረጎመላቸው። አንዱን ነቢያቸውን የሚያውቁትን ኢዮኤልን ጠቅሶ ይህማ በነቢዩ በኢዮኤል የተባለው ነው ብሎ ትንቢቱን ጠቀሰላቸው። በዚያን ጊዜ ነው ምን እናድርግ እንግዲህ መሲሁን ነው የገደልነው አሉ።
መሲሁን ነው የገደልነው። መሲሐችንን ስንጠብቀው የኖርነው ለስንት ዘመን እሱን ነው የገደልነው። እንዴት ያለ ታላቅ ኃጢአት በእጃችን ፈጽመናል። እንግዲህ ምን ይሻለናል? ምን እናድርጋሉ? እና ጴጥሮስ ወንጌል ሰበከ። ያን ዕለት ወንጌል ሰበከ። እንደምታውቁት ሐዋርያት ሥራ ምዕራፍ 2 ስታነቡ እንደምታገኙት በዚያን ቀን በጴጥሮስ ስብከት፣ በጣም አጭር ስብከት ነው። በደቂቃ ልትተምኑት ትችላላችሁ። ሩብ ሰዓት አልፈጀም። ምናልባት የሩብ ሰዓት እኩሌታ ሊሆን ይችላል። 7 ደቂቃ ምናምን 7 ተኩል ደቂቃ ምናምን ሊሆን ይችላል ጴጥሮስ የሰበከው። 3000 ሰዎች ጌታን ተቀበሉ። 3000 ሰዎች። that was the church's birthday. 3000 ሰዎች ኦሪጂናሊ በዛ በነበሩ 120 በሚያክሉ ደቀ መዛሙርት ላይ 3000 ሰዎች ተጨመሩ። እግዚአብሔር ይመስገን። እና የቤተ ክርስቲያን የልደት ቀን ይባላል። ያ ቀን የቤተ ክርስቲያን የልደት ቀን በዓለ 50 በግሪኩ ፔንቴኮስት የተባለው ፔንቴኮስት 50 ማለት ነው። ፔንት 50 ማለት ነው። የጴንጤቆስጤ ቀን የቤተ ክርስቲያን የልደት ቀን እግዚአብሔር ይመስገን። የዛሬው ቀን እንደሱ ነው። ካቶሊኮች እንደዚህ ነው ዛሬ ነው የሚያስቡት። ፕሮቴስታንቶችም ዛሬ ነው የሚያስቡት። የኦሪየንታል ቸርችስ የሚባሉ አሉ፣ ወደ ኦርቶዶክስ በጣም እንትን የሚሉ ኦርቶዶክሳውያን ልንላቸው እንችላለን። ግን ከሁለቱ ትንሽ ለየት ያሉ ናቸው። ከካቶሊኮችም ከኦርቶዶክስም ትንሽ ለየት ያሉ ናቸው። ኦሪየንታል ቸርችስ ይሏቸዋል። በህንድ እንደነበሩ በሌሎችም አንዳንድ ሀገሮች እነ አርሜኒያ አሉ፣ እነ ሲሪያ አሉ። በዚያ ያሉ ቸርቾች ናቸው። እንደዚህ ዛሬ ነው የሚያከብሩት ቀኑ ዛሬ ነው የሚያከብሩት። እና ተሳስተንም ቢሆን ምንም አይደለም። እኛ ከቀኑ ጋር ብዙ ችግር የለንም። ከኦሪጂናል ቀኑ ጋር ቤተክርስቲያን የተወለደችበት ቀን ነው። ጴጥሮስ በሰበከው አጭር ስብከት ከመሲሐቸው ጋር የተዋወቁበት ነው። 3000 አይ ቲንክ በዛው ቀን አጠመቋቸው ይመስለኛል። ለነገ ለተነጎዲያ ምናምን ብለው ቀጠሮ ምናምን ሲሰጡ አናይም። ሐዋርያት ሥራ ምዕራፍ 2 ላይ አመኑ ይላል፣ ተጠመቁ ይላል። እና እጅ በእጅ አድርገው በሙሉ አጠምቋቸው ይመስለኛል። እና እንኳን አደረሳችሁ ሃፒ በርዝዴይ የቤተ ክርስቲያን የቤተ ክርስቲያንን ሞዴል የምትባለው ቤተ ክርስቲያን የቷ ነች? አሁን ዛሬ ብዙ አይነት አሉ አይደለም? በጣም ብዙ አይነት። ሞዴሏ የትኛዋ ነች? ፕሮቶታይፕ ልንላት የምንችል ቤተ ክርስቲያን የትኛዋ ነች? የትኛዋን እንምሰል? አሁን እናንተ ቅርብ ጊዜ ነው አሁን እዚህ ቦታ የመጣችሁት። እዚህ ቦታ ከመምጣታችሁ በፊት ሌላ ቦታም እንደነበራችሁ አውቃለሁ። ረጅም አይደለም የእናንተ እድሜ፣ ረጅም አይደለም፣ አጭር ነው። በጋሽን ሳውቀው አሁን አይ ቲንክ 2009 ነው የተዋወቀ ነው። 2009 አሁን 2017 ነው። 8 ዓመት ማለት አይደለም፣ 8 ዓመት ያህል ማለት ነው ስንተዋወቅ አማኝ ነበረ። እሱ አማኝ ነበረ። ሌሎችም ወንድሞች አብረውት አሉ፣ አማኞች ነበሩ። መንፈስ ቅዱስ አልተሞሉም ነበረ። በኋላ ነው መንፈስ ቅዱስ የተሞሉት። የውሃ ጥምቀት ስርዓትም የፈጸሙት ከተገናኘን በኋላ ነው። ግን ስንገናኝ ጌታን ያውቃሉ። ራሳቸው ወስነው ማንም ሰው እንዲህ አድርጉ ሳይላቸው በራሳቸው ወስነው ጌታን ተቀብለዋል። አማኞች ሆነዋል ማለት ነው። በጌታ ወንድሞቼ ሆነዋል። እግዚአብሔር አገናኘን በሆነ
አጋጣሚ በሚመስል ሁኔታ አገናኘን። ግን አጋጣሚ አልነበረም። እግዚአብሔር ጋር አጋጣሚ ባል ነገር የለም። በእቅድ ነው የሚሰራው፣ በዘላለማዊ እቅድ ነው የሚሰራው እና አሁን ይኸው 8ኛ ዓመታችን ስንተዋወቅ ቀረን። በቃ ወዳጅ ሆነን ቀረን። እግዚአብሔር ይመስገን። እና ላሳያችሁ የምፈልገው ዛሬ እነዚህን መጽሐፍት እነዚህን ስክሪፕቸር የሚባሉትን ቃለ እግዚአብሔር የሚባሉትን ልክ እንደ አይሁዱ ነው። የኛ አገር ልክ እንደ አይሁዱ ነው። አይሁዱ በጣም ብዙ መጽሐፍት አሏቸው። በጣም ብዙ መጽሐፍት እና አይ ቲንክ እንደኛው እነሱም ሳይቸገሩ የቀሩ እኛ አሁን እንቸገራለን አይደለም። በጣም ብዙ መጽሐፍት ስላሉ የትኞቹ ናቸው ቃል እግዚአብሔር፣ የትኞቹ ናቸው ቃል እግዚአብሔር ያይደሉት፣ ቀኖናው የትኞቹ ናቸው፣ ቀኖና ለማንላቸው ደግሞ የትኞቹ ናቸው የሚል ግራ መጋባት እኛ አገር አለ። አሁን በተለይ አለ አይደለም። አሁን ያው ትሰሙታላችሁ፣ የሚሆነውን ነገር ትሰሙታላችሁ። ብፁዕ አቡነ ገብርኤል እንኳን ሲሰብኩ አትደንግጡ እያሉ ነው። ለምን? ከማያውቋቸው መጽሐፍት ነው የሚጠቅሱላቸው እና አትደንግጡ ይሏቸዋል። ህዝብ ያስደነግጣል ማለት ነው። ያልተጻፈ ነገር እነሱ የማያምኑትን ያልተቀበሉትን ነገር ከዚያ ሊጠቅሱላቸው ስለሆነ አትደንግጡ ብለው ከዛኛው መጽሐፍ ይጠቅሱላቸዋል። እነሱ ገና ካላወቁት መጽሐፍ ካልተቀበሉት መጽሐፍ ይጠቅሱላቸዋል። እኔ ለማስደንገጥ አይደለም እዚህ የቆምኩት፣ እሳቸው እንዳደረጉት እኔ አላደርግም። ግን እንዲያው እንድታውቁት ነው። የራሳችሁ ታሪክ ስለሆነ የሁላችንም ታሪክ ነው። እኛ አገር ኤቫንጀሊካል የምንባለው አብያተ ክርስቲያን ውስጥ ያለን አላውቅም፣ ምን ያህል እንደሆነ አላውቅም። ምናልባት 70%፣ 60% ምናምን ከዛ ይመጣልን። ውሸት እውነት ከዛ ይመጣልን። የእኛ ልጆች ካልሆኑ በስተቀር የእኛ ልጆች እኛ ቤት የተወለዱ እኛ ያሳደግናቸው ልጆች ያኛውን አልሰሙ፣ ምንም አልሰሙ። እኛ የምንነግራቸውን ሰሙና በቃ ተከተሉ። ወላጆችን፣ ሽማግሎቹን ምናምን ተከተሉ። ከዚያ በስተቀረ አደግ ብለን የመጣ ነው 10 ዓመት ከዛም በላይ ምናምን ከደረስን በኋላ ወደ ጌታ የመጣ ነው። ሁላችንም እዛ ቤት ነው የጀመርነው። እሁድ የአንገት ልብሳችንን ወደዚህ አጣፍተን እሁድ ጧት የት እንደምንሄድ ታውቃለህ። ሄዳችሁ ይመስለኛል ብዙዎቻችሁ። እዛ ነው የነበርነው እና ጥሩ ነው። እግዚአብሔር ይመስገን። ቃል እግዚአብሔር ሰማን። ስለ እግዚአብሔር መኖር ሰማን። ትንሽ ነገር ሰማን። እሷኑ እንትን እያልን እየተለማመድን ምናምን ትንሽ አደግን፣ ነፍስ አወቅን፣ ማሰብ ወደምንችልበት እድሜ ደረስን፣ ጥያቄ ወደምንጠይቅበት እድሜ ደረስን፣ ከሌሎች ጋር መወያየት ከጓደኞቻችን ጋር መወያየት ወደምንችልበት እድሜ ደረስን እና we ended up here. You ended up in Aroma Church. I ended up in the Full Gospel Believers Church. አዘርስ ደግሞ የሆነ ቤተክርስቲያን የሆነ መካነ ኢየሱስ፣ ቃለ ሕይወት፣ መሰረተ ክርስቶስ ምናምን ኦሪጂናሊ ግን ትንሽ ቃለ እግዚአብሔር የሰማ ነው። የእግዚአብሔርን መኖር ያወቅ ነው። እግዚአብሔር የሚባል ፈጣሪ እንዳለ ምናምን የሰማ ነው። እዛ ቤት ነው። እውነት አይደለም? እውነት ነው? ውሸት ነው? እውነት ነው። ድምጻችሁ ስላልተሰማኝ ነው። ምናልባት ከጆሮዬ ሊሆን ይችላል፣ የሽማግሌ ጆሮ። እግዚአብሔር ይመስገን። ክብር ለኢየሱስ ይሁን። የሐዋርያት ሥራ መጽሐፍ የቤተ ክርስቲያን ሞዴል ነው።
ሞዴሉን አሰራር ሞዴሉን ኦሪጂናሉን እዛ እናገኛለን። ሐዋርያት ሥራ መጽሐፍ ውስጥ መጀመሪያ የኢየሩሳሌም ቤተ ክርስቲያን፣ ከዚያ በገሊላ አውራጃ ያሉ አብያተ ክርስቲያናት፣ ከዚያ የሰማርያ ቤተ ክርስቲያን፣ ከዛ ሌሎቹ እና እንዴት እንደሆኑ እንዴት እንደተቀበሉ እምነቱን እንዴት እንደተቀበሉ ታያላችሁ። እዛ ላይ ስታነቡ የሐዋርያት ሥራን ስታነቡ ታያላችሁ። ኢትዮጵያዊው ጃንደረባ የሚባል ሰው ለምሳሌ አለ፣ አዲስ ኪዳን ውስጥ አለ። ሐዋርያት ሥራ ምዕራፍ 8 ላይ ታገኙታላችሁ። ኢትዮጵያዊ ይለዋል። የንግስቲቱ የገንዘብ ሚኒስትር በሉት። ምናልባት አይሁዳዊ ሳይሆን አይቀር። ምናልባት ለምን አይሁዳውያን በዚያን ዘመን በዚህ በሰሜናዊው የኢትዮጵያ ክፍል የነበሩ ይመስላል። የታሪክ ቅርስ ምናምን አለ፣ በዚህ ነበሩ እና ያ ሰውዬ እንደዛ ሳይሆን አይቀርም። ወደ ኢየሩሳሌም ሄዷል። ለአምልኮ ነው የሄደው። የብሉይ ኪዳን መጽሐፍም ይዟል በእጁ። የኢሳይያስን መጽሐፍ ይዟል። ኢትዮጵያዊ ይለዋል መጽሐፉ፣ ኢትዮጵያዊ እና ፊልጶስን ደግሞ የእግዚአብሔር መንፈስ ተናገረው። ሂድ ወደዚህ እንደዚህ ወዳለ ቦታ ሂድ አለው። ሄደ። ይሄ ሰውዬ ሰረገላው ላይ ቁጭ ብሎ መጽሐፍ ያነባል። ቅረብና ተገናኘው፣ ይሄን ሰውዬ ተዋወቀው አለው። ተገናኘው። ሰውዬው ደግሞ ጥያቄ ነበረው። ለካ በውስጡ የሚጉላላ ኢሳይያስን ነው የሚያነበው። ምዕራፍ 53ን ይመስለኛል ያነብ የነበረው እና ስለማን እንደሚናገር ኢሳይያስ 53 ሊገባው አልቻለም። ስለማን ነው የሚናገረው? ነቢዩ ስለማን ነው ይሄን የሚናገረው? ስለ ራሱ ነው ወይስ ስለ ሌላ ሰው ብሎ ጠየቀ። በጣም ኢንተሊጀንት እኔ በጣም የማከብረው ኢትዮጵያዊ፣ ሁሉ ኢትዮጵያውያን እንደሱ ቢሆኑ በጣም ወዳለሁ። የሚጠይቁ ያልገባቸውን የሚጠይቁ ሳይፈሩ ሳያፍሩ ደፍረው ስለማን ነው ይሄ የሚናገረው የሚሉ እና ጠየቀ ሰውየው። እና ፊልጶስ መለሰለት። ቁጭ አለ፣ ሰረገላ ላይ ወጥቶ በጎኑ ቁጭ አለ። በቃ ኢሳይያስ 53ን እያነበቡ አስረዳው። እዚያ ስለማን እንደተጻፈ አስረዳው። ገባው፣ ሰውየው ገባው። ሰረገላው እየሄደ ነበረ። ሰረገላው እየሄደ እነሱ ሰረገላው ላይ ቁጭ ብለው ነው የተጫወቱት። እንደዚሁ እያወሩ ብዙ ነገር ነግሮታል። ወንዝ ያለበት ደረሱ። ውሃ ያለበት ጋር ደረሱ። እና ሰውየው ውሃ ሲያይ እነሆ ውሃ አለ። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ጠየቀ። ኦልሬዲ ስለ ጥምቀትም ነግሮታል ማለት ነው። እነሆ ውሃ እንዳልጠመቅ የሚከለክለኝ ምንድን ነው ሲለው በፍጹም ልብህ ብታምን ተፈቅዶሃል አለው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምናለሁ አለ። በቃ ሰረገላው እንዲቆም አዘዘ። ወደ ወንዙ አብረው ወረዱ። አጠመቀው። ያ ኢትዮጵያዊውን ጃንደረባ የንግሥት ህንደኬን የገንዘብ ሚኒስትር ምናልባት አጠመቀው። በቃ ከዛ ሰውየው ደስ እያለው መንገዱን ሄደ ይላል። ደስ እያለው ፊልጶስን ደግሞ ለሌላ አሳይንሜንት ወደ ሌላ ቦታ የእግዚአብሔር መንፈስ ነጠቀው እና ስታዩ ወንጌልን ወደ አፍሪካ ይዞ የመጣው ያ ሰውዬ የመጀመሪያ ምናልባት ሳይሆን አይቀርም። ወደ ኢትዮጵያ ቢያንስ የመጀመሪያ ሳይሆን አይቀርም ወንጌል ይዞ የመጣ። ይስበክ አይስበክ፣ እነማንን ያገኝ፣ ለነማን ይመስክር፣ እነማን ይመኑ አናውቅም፣ ዝርዝሩን አናውቅም። ግን ያ ሰው ይዞ እንደመጣ መጽሐፉ ይናገራል። ስታነቡ ሐዋርያት ሥራን ስታነቡ ብዙ ቦታ ወንጌሉ በዚህ አይነት እንደሄደ ታገኛላችሁ። እኛ አገር ሲመጣ ቤተ ክርስቲያን የሚል ስም ተሰጠው። እንትኑ ኮሚኒቲው ቤተ ክርስቲያን ቸርች ለሚለው ቃል
ወይንም በግሪኩ ኤክሌሲያ ለሚለው ቃል ቤተ ክርስቲያን የሚል ስም ሰጡ። እስከ ዛሬም ድረስ በግዕዙ በአማርኛው ቤተ ክርስቲያን ነው የሚባለው እና ትንሽ ኮንፊውዥን እሱ ያመጣ ይመስለኛል። ቤት የሚለው ነገር ክርስቲያን ከሚለው ጋር አብሮ ስለተሰፋ ማለት ነው። አብሮ ስለተሰፋ ስለተቀጠለ ቤተ ክርስቲያን የሚባል አጠራር መጣ እና እምነቱ ከቤት ጋር ተያያዘ። ከቤት ጋር ጉልላት አናቱ ላይ ካለበት ምናምን ቤት ጋራ ተያያዘና ቤተ ክርስቲያን ይባላል። በሩቅ ታዩታላችሁ እና ቆማችሁ በሩቅ ወደምታዩት ቤት ነጠላችሁን አደግድጋችሁ ከዚያ ሰላም ለኪ ቤተ ክርስቲያን ምናምን ብላችሁ እንደሱ ታረጋላችሁ። እንደዚህ አይነት ነገር መጣ። እንዲህ አይነት ነገር ኦሪጂናል እንትኑ ውስጥ እንደዚህ አይነት ነገር የለም። ኤክሌሲያ ነው ቃሉ። ኤክሌሲያ ማለት ተጠርቶ የወጣ ህዝብ ማለት ነው። ለሆነ ጉዳይ የተለየ ህዝብ ማለት ነው ኤክሌሲያ በግሪኩ። መጽሐፉ በግሪክኛ ስለሆነ የተጻፈው፣ አዲስ ኪዳኑ የተጻፈው በግሪክ ቋንቋ ስለሆነ ግሪኩ እንዲህ ማለት ነው። ለሆነ ጉዳይ ለሆነ ፐርፐስ ከህዝብ መካከል ተጠርቶ ተመርጦ የወጣ ህዝብ ማለት ነው ኤክሌሲያ። በቃ ሌላ ነገር አይደለም። ለአማኞች ብቻ አይደለም፣ ለሌላ ጉዳይም እድር ለምሳሌ ቢኖራችሁ የእድር አባላት ቢኖሩ 20 30 40 50 የሚሆኑ እነሱን ግሪኮቹ ኤክሌሲያ ሊሏቸው ይችላሉ። ይፈቅድላቸዋል ቃሉ። ኤክሌሲያ ለእድር ጉዳይ ነው ተመርጠው እንትን ያሉት። ለእድር ጉዳይ ሰው ቢታመም ሰው ቢሞት ምናምን ቀብሩን ስርዓት ለመፈጸም እንደዚህ ለማድረግ ሀዘንተኞችን ለማጽናናት ምናምን ጉዳይ በቃ ኤክሌሲያ ለዛ ጉዳይ በሆነ አካባቢ የተደራጀ ኮሚኒቲ ማለት ነው። ለቤተ ክርስቲያንም ያንኑ ቃል ነው አዲስ ኪዳን የሚሰጠው። ያንኑ ቃል ኤክሌሲያ ነው የሚለው። ከቤት ጋር ስለተያያዘ ወደኛ ሲመጣ አቡነ ገብርኤል ያው ለዚህ ብለው አትደንግጡ ይላሉ። ሰምታችኋቸዋል አይደለም? ያ የስቅለት ዕለት የሰበኩት ስብከት የስቅለት ዕለት አትደንግጡ ይሉና እንደዚህ አይደለም ይላሉ። እና እውነትም ደነገጠ፣ አገሩ ደነገጠ በሙሉ። አገሩን አትደንግጡ እያሉ አገሩን አስደነገጡት በሙሉ። አውቀዋል፣ ሊያስከትል የሚችለውን ነገር አውቀዋል ማለት ነው። እና ቤተ የሚል ስለሌለ አሁን ሐዋርያት ሥራ ምዕራፍ 2 ላይ ቤተ ምናምን የሚል አታገኙ። የለም አዲስ ኪዳኑ ውስጥ ቆይቶ ነው የመጣው። ሐዋርያው ጳውሎስ መልእክቶች ውስጥ አለ። ለኤፌሶን ቤተክርስቲያን፣ ለሮሜ ቤተክርስቲያን፣ ለቆላሲስ፣ ለኤፌሶን ምናምን የሚል ታገኛላችሁ። ግሪኩ ውስጥ አታገኙ። እኛ ጋር የተጨመረ ነው። ቤተ የሚለው እኛ ጋር የተጨመረ ነው እና እኛ ለቤቱ እንደሱ እናደርጋለን። ያው ታውቃ እናንተ አላደረጋችሁ እንደሆነ አላውቅም። እኔ ያደኩበት በልጅነቴ ያደኩበት አካባቢ መሳለሚያ የሚባሉ ቦታዎች አሉ። መሳለሚያ መንገድ ስትሄዱ መንገዶች ክሪስ ክሮስ የሚያደርጉበት የሚገናኙበት ቦታ ጋር በዚህ በኩል የሆነ ቤተክርስቲያን ሊኖር ይችላል፣ በዚህ የሆነ ሊኖር ይችላል። ብቻ እዛ ጋር ስትደርሱ ወደዛ ቤተክርስቲያን ካለ ወደዚያ ፊታችሁን አዙራችሁ እዚያ ላለው ቤተክርስቲያን የማንም ቢሆን ይደዝማተን ቸርች የማርያም ሊሆን ይችላል፣ የገብርኤል ሊሆን ይችላል፣ የሌላ የአንድ ጻድቃን የአንድ ሰማዕት ምናምን ሊሆን ይችላል። እዛ ጋር ቆማችሁ እቺም ትምህርተ መስቀል ነው የምትባለው። ትምህርተ መስቀል አትገጽ ወኩለንታይ በትምህርተ መስቀል ብላችሁ ነጠላችሁን ደግደግ አድርጋችሁ ነው። ኮት የምንለብሰው ሰዎች ምንም የምናደግድግበት ጉዳይ የለንም፣ ግን እንትኑን እናደርጋለን። በርቀት እኮ አይተን ነው፣ በርቀት እዛ ያለውን አይተን ለማን ነው እያደረግን ያለ ነው? ለማን ነው ከተባለ እኛ ቤቱ ቤተ ክርስቲያን መባሉ ብቻ ነው ለኛ ቁም ነገሩ። ቤተ ክርስቲያን ከተባለ ይሄንን ወርዝ ያደርጋል፣ ይሄንን ሰላምታ ይገባዋል
ብለን ነው የምናደርገው። ማን እዛ ውስጥ እንዳለ ምናምን ጠይቀን አይደለም። መንገድ ስንሄድ አዲስ አበባም እንደዚህ ያደርጋሉ። እናንተም ሳታዩ አትቀሩ። መሳለሚያ የሚባል ሰፈርም አለ አይደለም? እዚህ አዲስ አበባ ውስጥ መሳለሚያ አይ ቲንክ እዛ ጋር ቆመው ሰዎች ወደዚህም በአራቱም ማዕዘን ታቦቶች ያሉ ይመስለኛል ምናምን ይሳለማሉ። በአካል ቅርብ ከሆኑ በአካል ይሳለማሉ። በአካል ታውቃላችሁ አይደል እንዴት እንደሆነ በአካል መሳለም። በሩ ላይ ቆማችሁ ሳንቃውን ስማችሁ ማለት ነው በግንባራችሁ በአገጫችሁ እዚህ አርጋችሁ ምናምን የመስቀል ስዕል ትሰራላችሁ። መሳለም ነው የሚባለው መሳለም። እና ይሄ ግሪኩ ቃል ላይ ኤክሌሲያ የሚለውን ቤተ ክርስቲያን ብለው ሲተረጉሙ በጣም ኦፉል የሆነ ስህተት ያን ጊዜ የተሰራ ይመስለኛል። ኤክሌሲያ ቸርች ነው በእንግሊዝኛው ቸርች ነው። በቃ ቃሉ እንደዚህ ነው። ቸርች ምን ማለት ነው? የሚያምኑ ሰዎች ማለት ነው። ቤት አልነበረም መጀመሪያ ላይ። ቆይቶ ነው በቤት ውስጥ መሰብሰብ የመጣው ቆይቶ። በኋላ ቸርች የሚባሉ ቤቶች ራሳቸው ተሰሩ። አሁን ቫቲካን አለ ለምሳሌ ቫቲካን ሄጃለሁ ዞሬ አይቻለሁ። በጣም የተለየ ነው የተሰራበት ድንጋዮቹ ራሳቸው ምናምን። አሁን ቅርብ ጊዜ ፓትርያርኩ የሞቱት አይታችሁ የተሰበሰበውን ህዝብ ጠጠር መጣያ እዛ አልነበረም። እና እንደዚህ ያለ ነገር አልነበረም። ኦሪጂናሊ አማኞች ሰዎች ይሰበሰባሉ፣ በቃ ለጸሎት ይገናኛሉ፣ ቃል ለማጥናት ይገናኛሉ፣ ለሆነ ጉዳይ ይገናኛሉ። ቸርች በቃ እንደዚህ ነው የነበረው። ኤክሌሲያ ናቸው። ኤክሌሲያ እንደሱ ነው የነበረው። በኤፌሶን ያለች ኤክሌሲያ፣ በቆሮንቶስ ያለች ኤክሌሲያ፣ በገላትያ ያሉ ኤክሌሲያዎች፣ ለገላትያ አብያተ ክርስቲያናት ስለሚል እንትኑ ብዙ ናቸው። ገላትያ ሰፊ አውራጃ ነው ምናምን እና ብዙ ነበሩ። እንዲህ ያሉ ህብረቶች ብዙ ነበሩና ለገላትያ አብያተ ክርስቲያናት ነው የሚለው አማርኛው። እንደዚህ ነው የነበረው እና በኋላ አሁን ያለውን መልክ ያዘ። በዓላቱ በዘሌዋውያን መጽሐፍ አሉ ያልኳችሁ 7 በዓላት፣ የፋሲካ፣ የቂጣ፣ የበኩራት በዓል፣ ከዚያ የመከር በዓል፣ ከዚያ የስርየት በዓል፣ ከዚያ የመለከት በዓል፣ ከዚያ የዳስ በዓል። እነዚህ ሁሉ አዲስ ኪዳናዊ አቻ አላቸው። አቻ የፋሲካ በዓል ስለ ክርስቶስ ሞትና ትንሣኤ የምናስብበት ነው። እሱ ከሙታን የተነሳበት ነው። ከሙታን የተነሳ የመጀመሪያው በዓል እሱ ነው፣ የፋሲካ በዓል። የቂጣ በዓል የሚባል አለ፣ በቤተ ክርስቲያን የለም። ምንም ቅሬታ የለውም በቤተ ክርስቲያን። የቂጣ በዓል እነሱ ነበራቸው። ለ7 ቀን እርሾ የነካው መብል አይበሉ አይሁዳውያን። እሱ ነው የቂጣ በዓል የሚባለው። እሱ የለም። ተዘርቶ እርሻ ታርሶ ተዘርቶ መጀመሪያ ላይ የሚደርሱ ፍሬዎች አሉ። መጀመሪያ ላይ በሙሉ እርሻው ወዲያው አይበስልም፣ ወዲያው አይደርስም። ቀደም ብለው የሚደርሱ አሉ። እነሱ በኩራት ነው የሚባሉት። ገበሬው ማሳው ውስጥ ይገባና የበሰሉትን የገብስ ፍሬ ነው ይባላል። የገብስ እርሻ እና የደረሱትን ዘለላዎች ይቆርጣቸዋል። የደረሱትን አልፎ ነው የሚሆኑት፣ ይቆርጣቸዋል። ከዚያ በነዶ ያስራቸውና ወደ ካህኑ ያመጣቸዋል። ወደ ካህኑ ከ3 ወር በኋላ ነው እርሻው በሙሉ የሚደርሰው። ያኔ ይታጨዳል። እሱ ነው በዓለ ሃምሳ የሚባለው። በኩራቶቹ መጀመሪያ ላይ የሚደርሱት ናቸው። እና እነዚህ ናቸው በዓል የተባሉት ማለት ነው። ይከበራሉ።
በዛሬው አሁን በዚህ በበዓለ ሃምሳ የተባለው የመከር በዓል ነው። የመከር እዚያ የገብስ የስንዴ መከር ነው። እዛ ወደኛ ሲመጣ የነፍሳት መከር ሆነ ማለት ነው። በአዲስ ኪዳን የነፍሳት መከር መንፈስ ቅዱስ ወረደ፣ ወንጌል ተሰበከ፣ ብዙ ሺህ ሰዎች ጌታን ተቀበሉ። መከር ትልቅ መከር ተሰበሰበ፣ ወደ እግዚአብሔር ጎተራ ገባ። እንደዚህ ነው። ከመከር በዓል ቀጥሎ የስርየት በዓል የሚባል ነው ያለው። አይሁድ በዓመት አንድ ቀን ዴይ ኦፍ አቶንመንት ነው የሚባለው እንደ አገር ሪፔንት የሚያደርጉበት የንስሐ ቀን ነው እሱ የስርየት በዓል የሚባለው። ከዚያ የመለከት በዓል ነው የሚባለው። መጨረሻው ላይ የዳስ በዓል ነው። የዳስ በዓል እርሻቸውን ከጨረሱ በኋላ መከር ከሰበሰቡ በኋላ የመጨረሻው በዓመቱ መጨረሻ ላይ የሚያከብሩት ነው የዳስ በዓል እና ሁሉም ማለት አይቻልም። አብዛኞቹ እነ ቂጣ በዓል ምናምን ቀርተው ማለት ነው ይፈጸማሉ። በአንድ ዓመት ውስጥ ይፈጸማሉ። እነኛ መስዋዕቶቹ ያልኳችሁ መስዋዕቶች ይፈጸማሉ። ሁሉም በክርስቶስ ተሽረዋል፣ ተተክተዋል። ጥቂት ጥቅሶችን ላሳያችሁ እፈልጋለሁ። ጥቂት ጥቅሶችን እንደው እንድታውቁት። ከብሉይ ኪዳን አንድ ጠቅስላችኋለሁ። ከብሉይ ኪዳን ከአዲስ ኪዳን ደግሞ በተለይ ለአይሁድ የሆነ አንድ ጠቅስላችኋለሁ። ከዛ ደግሞ ከጳውሎስ መልእክቶች ደግሞ አንድ አሳያችኋለሁ። መሻራቸውን የሚናገር ማለት ነው። መሻራቸውን፣ መተካታቸውን፣ ሪፕሌስድ መሆናቸውን የሚያሳዩ 3 ጥቅሶች ይሰጣችኋለሁ። በቃ እነሱን አደርግና ከዚያ እንጸልይና እንጨርሳለን። ሌላ ምን እናደርጋለን? ከመጨረስ በስተቀር ምን እናደርጋለን? የመጀመሪያው ዳዊት መዝሙር ውስጥ ነው ያለው። የዳዊት መዝሙር 39 መዝሙር 39 በቅንፍ ማለት ነው። 39 ከቁጥር 6 እስከ 8 ያለውን አነብላችኋለሁ። ስሙት። የዳዊት መዝሙር ነው። ዳዊት ራሱ ነው የዘመረው። ዳዊት ራሱ ነው የጻፈው። እንዴት እግዚአብሔር የባረከው ሰው እንደሆነ፣ እንዴት ያለ አስደናቂ ነቢይ እንደሆነ፣ በዚያ ዘመን እሱ እንዴት እንዲህ አይነት መረዳት ሊያገኝ እንደቻለ፣ እንዲህ ያለ መገለጥ እንዴት ሊያገኝ እንደቻለ ታያላችሁና ትደነቃላችሁ። መዝሙር 39 በቅንፍ ቁጥር 6 እስከ 8 ያለውን ብቻ እናንተ ከፊትም ከኋላም ሌሎች ጥቅሶችን ሁሉ ጨምራችሁ በግላችሁ ማንበብ ትችላላችሁ። ግን እነዚህ 3ቱ ቁጥሮች በደንብ ይገልጻሉ። ተመልከቱ የሚለውን መስዋዕትንና ቁርባንን አልወደድክም። እስራኤላዊው ከይሁዳ ወገን የሆነው የእስራኤልም ንጉሥ የሆነው በጣም ተወዳጁ ንጉሥ የእግዚአብሔር ሰው የሚለውን ተመልከቱ። መስዋዕትንና ቁርባንን አልወደድክም። ስጋን አዘጋጀህልኝ። ስጋ መስዋዕት የሚሆን ስጋ ማለት ነው። ቁርባን የሚሆን ስጋ ማለት ነው። መስዋዕትን አልወደድክም፣ ቁርባንን አልወደድክም፣ ስጋን ግን አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም። ምን ማለት ነው? አልሻህም ማለት በዚያን ጊዜ አልኩ ይላል እሱ። በዚያን ጊዜ አልኩ ተናገርኩ ማለት ነው። በዚያን ጊዜ አልኩ እነሆ መጣሁ፣ ስለ እኔ በመጽሐፍ ራስ ተጽፏል። አምላኬ ሆይ ፈቃድህን ለማድረግ ወደድሁ፣ ሕግህም በልቤ ውስጥ ነው። በስማ
ይሄ ሰውዬ የሚናገረው የአዲስ ኪዳን ቋንቋ ነው። ሕግህ የት ነው ያለው ይላል? በልቤ ውስጥ ነው። እንደዚህ ብሎ ነገር የለም በዳዊት ዘመን። ሕጉ በጽላት ላይ ነው የተጻፈው። በሰው ልብ ውስጥ አይደለም ያለው፣ ውጪ ነው ያለው። እንደዛ ነው እሱም እያመለከ የኖረው። ግን አሁን የሚናገረውን ተመልከቱ። ይሄ እንግዲህ መንፈስ ቅዱስ ያናገረው ማለት ነው። መስዋዕትንና ቁርባንን አልወደድክም፣ ስጋ አዘጋጀህልኝ። ስጋ መስዋዕት የሚሆን ቁርባን የሚሆን ስጋ አዘጋጀህልኝ። እግዚአብሔር አዘጋጀህልኝ። የሚቃጠለውንና ስለ ኃጢአት የሚቀርበውን መስዋዕት አልሻህም፣ አልፈለግከውም ማለት ነው። በዚያን ጊዜ አልኩ እነሆ መጣሁ፣ ሂር አይ ካም። ስለ ሌላ ሆኖ ነው የሚናገረው። ስለ ሌላ፣ ስለ ራሱ አይደለም፣ ስለ ሌላ። ስለ ማን ይመስላችኋል? ስለ ማን ይመስላችኋል? ስለ ዳዊት ልጅ። የዳዊት ልጅ የሚባለው ማን ነው? አዲስ ኪዳን ውስጥ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው የዳዊት ልጅ የሚባለው። ስለ እሱ ሥጋ ነው የሚናገረው። በዚያን ጊዜ አልኩ እነሆ መጣሁ፣ ሂር አይ ካም። ስለ እኔ በመጽሐፍ ራስ ተጽፏል። በመጽሐፍ ራስ ማለት በመጽሐፉ መጀመሪያ ላይ ማለት ነው። መጀመሪያ ላይ ተጽፏል። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ የሚለውን ጥቅስ እያሰበ ይመስለኛል። who was that እሱ ነው። በመጽሐፍ ራስ ላይ ተጽፏል ስለ እኔ አለ። አምላኬ ሆይ ፈቃድህን ለማድረግ ወደድሁ። I love to do your will። ፈቃድህን ለማድረግ ወዳለሁ፣ ሕግህም በልቤ ውስጥ ነው አለ ዳዊት። ይሄ ጥቅስ በአዲስ ኪዳን ተጠቅሷል። በአዲስ ኪዳን ዕብራውያን 10 ቁጥር 1 ጀምሮ ሕጉ the law ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና። ሕጉ የብሉይ ኪዳን ማለት ነው። ብሉይ ኪዳን በሙሉ እንደማለት ነው። 10ቱ ትእዛዛት ብቻ አይደለም። ብሉይ ኪዳን ዘሌዋውያን ለምሳሌ የነገር ጥላ አለውና፣ ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚቀርቡትን ሊፈጽም ከቶ አይችልም። ሕጉ አይችልም። ያንን የተጻፈውን ነገር መፈጸም አይችልም። አቅም የለውም። ካፓሲቲ የለውም። እንደዚህማ ባይሆን የሚያመልኩት አንድ ጊዜ ነጽተው ከዚያ በኋላ በሕሊናቸው ኃጢአትን ስላላወቁ ማቅረብን በተው አልነበረምን? ሕጉ ስራውን የሚሰራ ቢሆን ኖሮ አንድ ጊዜ ሲያቀርቡ ሕሊናቸው ንጹሕ ይሆናል። ከዚያ በኋላ ደግመው ማቅረብ አያስፈልጋቸው። አሁን ግን በየዓመቱ ያቀርቡታል። በየዓመቱ ለምን? ሕሊናቸው አልነጻ። ኃጢአት እንዳደረጉ ይከሳቸዋል ሕሊናቸው። ስለዚህ ኤቭሪ ይር መስዋዕቱን ይሰዋሉ፣ ቁርባኑን ይፈጽማሉ። ኤቭሪ ይር እንደሱ ነው የሚለው። ነገር ግን በዚያ መስዋዕት በየዓመቱ የኃጢአት መታሰቢያ አለ። የኃጢአት መታሰቢያ በየዓመቱ በዓላቱ ሲደርሱ ማለት ነው። በየዓመቱ የኃጢአት መታሰቢያ አለ። የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ የማይቻል ነውና ደሙ ይፈሳል። ኃጢአተኛው ያቀርባል፣ ደሙ ከብቱን ያርዳል አምጥቶ። ግን ክሱን ማስወገድ አይችልም። ክሱ ያለው ሕሊናው ላይ ነው። ስለዚህ ይላል፣ ስለዚህ ወደ ዓለም ሲገባ ሳምቦዲ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም። ወደ መዝሙር ወሰደን ማለት ነው።
ወደ ዳዊት መዝሙር ቅድም ወደ አነበብ ነው። ስለዚህ ወደ ዓለም ሲገባ መስዋዕትንና መባን አልወደድክም፣ ስጋን ግን አዘጋጀህልኝ። በሙሉ በሚቃጠል መስዋዕትና ስለ ኃጢአት በሚሰዋ መስዋዕት ደስ አላለህም። በዚያን ጊዜ እነሆ በመጽሐፍ ጥቅልል ስለ እኔ እንደተጻፈ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ አልኩ። ማን ነው እየተናገረ ያለው? ከዳዊት ነው የሚጠቅሰው አይደለም? ዕብራውያን ጸሐፊ ከዳዊት ነው የሚጠቅሰው። ስለማን ለመናገር ነው የሚጠቅሰው? አንብቡት ዝቅ ብላችሁ። በዚህ ላይ መስዋዕትንና መባን በሙሉ የሚቃጠል መስዋዕትንም ስለ ኃጢአትም የሚሰዋ መስዋዕትን አልወደድክም፣ በእርሱም ደስ አላለህም ብሎ እነዚህም እንደ ሕግ የሚቀርቡት ናቸው። ቀጥሎ እነሆ አምላኬ ሆይ ፈቃድህን ላደርግ መጥቻለሁ ብሏል። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ በማቅረብ ተቀድሰናል። አያችሁ እንዴት እንደሚያገናኘው። አንድ ጊዜ የኢየሱስ ክርስቶስን ሥጋ በመስቀል ላይ በቀራንዮ መስቀል ላይ በተሰቀለ ጊዜ መስዋዕታችን ሆኖ ከእግዚአብሔር ጋር የሚያስታርቀን ኃጢአታችንን ሁሉ የኃጢአታችንን ቅጣት ሁሉ የሚቀበል ሆኖ በሥጋው ጌታ ኢየሱስ ክርስቶስ ተቀበለ። የዓለሙን ሁሉ ዕዳ የሚከፍልበትን እንደሱ ነው የሚለው። ሁለተኛውን ሊያቆም የፊተኛውን ይሽራል። በዚህም ፈቃድ የኢየሱስ ክርስቶስን ሥጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ሊቀ ካህናትም ሁሉ ዕለት እያገለገለ ኃጢአትን ሊያስወግዱ ከቶ የማይችሉትን እነዚያን መስዋዕቶች ብዙ ጊዜ እያቀረበ ቆሟል። ቤተ መቅደሱ ውስጥ ቆሟል። ያንን መስዋዕት እያቀረበ በየጊዜው እያቀረበ ምን ሊያደርጉ የማይችሉ ኃጢአትን ሊያስወግዱ ከቶ የማይችሉ መስዋዕቶች። እርሱ ግን ስለ ሁለተኛው ነው የሚናገረው። እርሱ ግን ስለ ኃጢአት አንድ መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ምን አደረገ? ተቀመጠ። ስለማን ነው የሚናገረው? ስለ ኢየሱስ። አንድ ጊዜ አቀረበ መስዋዕት፣ ራሱን አቀረበ አንድ ጊዜ። ከዛ በኋላ በአብ ቀኝ ቁጭ አለ። ኢስ ፊኒሽድ ማለት ነው። በቃ ከዛ በኋላ በየቀኑ በየሰንበቱ በየወሩ በየዓመቱ በየምናምኑ የሚቀርብ መስዋዕት የለም። ጂሰስ ዲድ ኢት ኦል መስቀል ላይ በዋለ ጊዜ በቃ የኔን ያንቺን ያንተን የሁላችንን የዓለሙን ሁሉ ገና ወደፊት የሚመጡትን ኃጢአተኞች ሁሉ መስዋዕት አንድ ጊዜ once for all ከፈለ። በቃ ከዛ በኋላ በአብ ቀኝ ተቀመጠ። ስራውን ጨርሶ ማለት ነው። አስደናቂ ነው በጣም። ዳዊት ነው በትንቢት መልክ እዛ የተናገረው። ግን የዕብራውያን መልእክት ጸሐፊ ብዙ ሰዎች ጳውሎስ ራሱ ሳይሆን አይቀርም ይላሉ። ግን ስምምነት ስለሌለበት ሌሎች ሌላ ነው የሚሉ ምናምን ስላሉ እኔ ደፍሬ ጳውሎስ ነው ብል ልክ አይመጣም። ይሄ የዕብራውያን ጸሐፊ ግን ያንን የዳዊትን መልእክት ወስዶ ስለ ኢየሱስ ነው የሚናገረው አለ ማለት ነው። እግዚአብሔር ይመስገን። እምነታችን የቆመበትን ነገር ማወቅ ለእኛ ጥሩ ነው። ለምናደርገው ነገር ማስረጃ ከስክሪፕቸር ማስረጃ ሲኖረን ጥሩ ነው። አያችሁ፣ እዚያ ላይ እንቆማለን በቃ። እና ዕብራውያን 10ን አነበብኩላችሁ፣ መዝሙር 39ን ቅድም አነበብኩላችሁ። ስለዚያ ነገር ነው የሚናገሩት። ዕብራውያን ለዕብራውያን ክርስቲያኖች የተጻፈ ነው። ለዕብራውያን ክርስቲያኖች፣ ለአይሁዳውያን ክርስቲያኖች። ዕብራውያን የሚባሉት ጂውስ ናቸው፣ ሂብሩስ የሚባሉት ናቸው። እና ይሄ ለነሱ ነው።
ከዕብራውያን ወገን የሆኑ ክርስቲያኖች ነበሩ በዛን ዘመን አማኞች አይሁዳውያን እና ሳምቦዲ የእነሱን ካልቸር የሚያውቅ ትምህርታቸውን የሚያውቅ ምናልባትም ራሱም ዕብራዊ ሳይሆን ያልቀረሰው ይህን የዕብራውያንን መልእክት ጻፈ ማለት ነው። በተለይ ለዕብራውያን ክርስቲያኖች ወደ ዕብራውያን ሰዎች ብሎ ይህንን መልእክት ጻፈ እና ከዳዊት መዝሙር ጠቀሰላቸው። ከዳዊት መዝሙር እግዚአብሔር ይመስገን። አሁን ወደ ቆላሲስ መጽሐፍ ልውሰዳችሁ። ቆላሲስ ምዕራፍ 2:16 ገደማ ጀምሮ ላንብብላችሁ። እንግዲህ ይላል፣ እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም ምን አያድርጋችሁ? አይፍረድባችሁ። ማንም አይፍረድባችሁ ስለ እነዚህ ነገሮች፣ ስለ መብል፣ ስለ መጠጥ፣ ስለ በዓል፣ ስለ ወር መባቻ፣ ስለ ሰንበት ማንም whoever አይፍረድባችሁ። እነዚህ ሊመጡ ያሉት ነገሮች ጥላ ናቸውና ሻዶው ብቻ ናቸው፣ ጥላ ናቸውና አካሉ ግን የማን ነው? የክርስቶስ ነው አካሉ። እነዚህ ነገሮች ጥላ ናቸው። ሰንበት የሚባለው፣ ቁርባን የሚባለው፣ የሚጠጣው፣ የሚበላው፣ በዓል የሚባለው፣ መባቻ የሚባለው ምናምን ጥላ ብቻ ነው። የሆነ ነገር ሲመጣ ጥላውን ታያላችሁ። መጀመሪያ ጥላው እሱ ናቸው። እነዚህ ትሕትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በሥጋዊም አእምሮ በከንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደሚሆነው አይጠጋም። ከእርሱም አካል ሁሉ በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመም እግዚአብሔር በሚሰጠው ማደግ ያድጋል። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ሥርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ? በዓለም እንደምትኖሩ ስለምን እናንተ በዓለም አይደላችሁም ነው የሚላቸው የቆላሲስን ክርስቲያኖች። በዓለም እንደምትኖሩ ገና በዓለም ውስጥ እንዳላችሁ አትንካ፣ አትቅመስ ምናምን ለሚሉት ለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና ይህ እንደ ገዛ ፈቃድህ በማምለክና በትሕትና ሥጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ሥጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። እንግዲህ ከክርስቶስ ጋር ከተነሳችሁ ከምን ማለት ነው? ከሞት ከተነሳችሁ ከክርስቶስ ጋር ሞታችሁ፣ በሞትና በትንሣኤው ስናምን እኮ በቃ እንደሱ ማለት ነው። ከሱ ጋር አብረን እንሞታለን ማለት ነው። አብረነው ተቀብረናል ማለት ነው። አብረነው ደግሞ በሶስተኛው ቀን እንነሳለን ማለት ነው። ይሄ ነው ማመን ማለት በሞቱና በትንሣኤው። ምዕራፍ 3 ቁጥር 1 እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ። እንግዲህ በምድር ያሉትን ብልቶቻችሁን ግደሉ። በጥይት ማለት አይደለም፣ ወይ በካራ ቆራርጣችሁ ማለት አይደለም። በእምነት ነገር ግደሉ። እነዚህም ብሎ የሚዘረዝራቸው አሉ። እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው። በእነዚህም ጠንቅ የእግዚአብሔር ቁጣ በማይታዘዙ ልጆች ላይ ይመጣል። እናንተም ደግሞ ትኖሩባቸው በነበራችሁ ጊዜ በፊት በእነዚህ ተመላለሳችሁባቸው።
አሁን ግን እናንተ ደግሞ ቁጣንና ንዴትን፣ ክፋትንም፣ ከአፋችሁም ስድብን፣ የሚያሳፍርንም ንግግር፣ እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከሥራው ጋር ገፋችሁታልና የፈጠረውንም ምሳሌ እንዲመስል ዕውቀትን ለማግኘት የሚታደሰውን አዲሱን ሰው ለብሳችሁታል። በዚያም የግሪክ ሰው አይሁዳዊም፣ የተገረዘም ያልተገረዘም፣ አረማዊም፣ እስኩስቴስም፣ ባሪያም፣ ጨዋ ሰው መሆንም አልተቻለም። ነገር ግን ክርስቶስ ሁሉ ነው፣ በሁሉም ነው። እግዚአብሔር ይመስገን። ምን ማለት እንደሆነ ክርስቲያን መሆን ማለት ምን ማለት እንደሆነ፣ ምን አይነት ሕይወት መኖር ማለት እንደሆነ ነው የሚናገረው። በሕግ አይደለም። ክርስቶስን ስንቀበል በእምነት ስንቀበለው እሱ ወደ ሕይወታችን ውስጥ ገብቷል። እሱ ሕይወታችንን ይገዛል። በሕይወታችን ላይ እርሱ ይሰለጥናል። በኃጢአት ላይ አሸናፊዎች ያደርገናል። በብዙ ጭንቅ፣ በብዙ ጥረት፣ በብዙ ድካም ልፋት አይደለም። በጸጋው ድሮ ያሸንፉን በነበሩ ኃጢአቶች ላይ አሁን አሸናፊዎች ያደርገናል። የእግዚአብሔር ጸጋ፣ የክርስቶስ ጸጋ። በዚያ ተመላለሱ ነው የሚለው። እንደሱ ነው የሚለው እንጂ በብሉይ ኪዳን ስርዓት በመኖር አይደለም። እሱ አልፏል ነው የሚለው። የክርስትና ሕይወት የድል ሕይወት ነው። የድል ሕይወት ፕራክቲስ ልናደርገው እንሞክራለን። መጀመሪያ ላይ ትንሽ ሊያንገጫግጨን ምናምን ይችላል። እስክንለማመደው ፓርት ኦፍ አስ እስኪሆን ድረስ ትንሽ ሊያንገጫግጨን ይችላል። አድርጎን አንገጫግጮን ያውቃል። ግን እሱ ለዘለቄታ አይደለም። ጸጋውን መለማመድ ስንጀምር የጸጋውን ትሩፋቶች ሁሉ የራሳችን እየሆኑ ይመጣሉ። የክርስትና ሕይወት የትግል ሕይወት አይደለም። የትግል ሕይወት ከኃጢአት ጋር የትግል ከሌላ ነገር ጋር የትግል ምናምን አይደለም። ነፃ ሕይወት ነው የምንኖረው። ግን የአሸናፊነት ሕይወት ነው የክርስትና ሕይወት። የአሸናፊነት ሕይወት ነው። በዙሪያችሁ ብዙ ሰዎችን ሲያንደባልላቸው የምታዩት ኃጢአት እናንተን ምንም አያደርጋችሁ፣ አያንደባልላችሁ እና እነዛም ይገረማሉ። እንዴት ነው እኔን እንዲህ ፍዳይን የሚያሳየኝ ኃጢአት አንተን ምንም የማያደርግህ፣ አንቺን ምንም የማያደርግሽ እንዴት ነው? ምን አድርገሽ ነው? ምን ውጠሽ ነው? ምን አጠጥተውሽ ነው? ምን አቅምሰውሽ ነው? ምናምን ሊሉ ይችላሉ። ምንም የቀመስነው ነገር የለም። ምንም ያጠጡን ነገር የለም። በክርስቶስ አመንን። ክርስቶስ የሕይወታችን ገዢ ሆነ። የሕይወታችን ተቆጣጣሪ ሆነ። በድል ይመራናል። በድል ወደ በለጠ ድል ጸጋ የተባለ ነገር ከእርሱ ተቀበል። ጸጋ የተባለ ነገር ሰውነታችንን ለሱ ሰጠ ነው። ይሄንን ስጋችንን ቅድም በዳዊት መዝሙር እንዳነበብ ነው እና እሱ የድል ሕይወት እያለማመደ ከዕለት ወደ ዕለት የበለጠ እያለማመደን ወደ በለጠ ድል፣ ወደ መጨረሻ ድል ይወስደናል። ከዚህ ስጋችን በምንለያይ ጊዜ በቃ ወደ ነፃነቱ ዓለም ውስጥ ያስገባናል ማለት ነው እና የክርስትና ሕይወት ብዙ መጨነቅ፣ ብዙ መውጣት መውረድ ምናምን ያለበት አይደለም። ከኃጢአትም ጋር እንኳን የምንታገል ቢሆን ኃጢአትም እንኳን የተሸነፈ እንደሆነ እናውቃለን። መጀመሪያ ላይ ትንሽ ያንገራግጨን ይሆናል። በኋላ ላይ ግን እጅ ይሰጣል እሱ። በቃ እንደሱ ነው የክርስትና ሕይወት። የደስታ ሕይወት ነው። የሰላም ሕይወት ነው። የእረፍት ሕይወት ነው። የድል ሕይወት ነው። የአሸናፊነት ሕይወት ነው። በዙሪያችሁ ብዙዎችን ሲረፈርፋቸው የምታዩት ኃጢአት በእናንተ ላይ አቅም ያጣል እስኪገርማችሁ ድረስ። እኔም ሰው ነኝ፣ ልክ እንደ እንትና ሰው ነኝ። እንትና ይኸው ይንደባለላል፣ በየቀኑ ይንደባለላል።
እኔን ለምንድነው እንደዛ የማያደርገኝ ብላችሁ በራሳችሁ እስክትገረሙ ድረስ ይሆናል። እግዚአብሔር ይመስገን። ይሄ ነው የሆነው። ክርስቲያን ስንሆን ይሄንን ነው የሆነው። ይሄንን ህይወት ነው የተቀበልነው። የድል ህይወት። መዝሙሩ እውነት ነው። ቅድም የሰማነው መዝሙር እውነት ነው። ክብር ለኢየሱስ ይሁን። በህግ አይደለን እየተገዛን አይደለም። ከብሉይ ኪዳን ነፃ ወጥተናል። አትቆጡ እንዳሉት ብፁዕ አቡነ ገብርኤል አትቆጡ እያሉ እንደተናገሩት በቃ እንደሱ ነው የምንኖረው። ጌታ ይመስገን። እንጸልይና እንጨርሳለን። እናመሰግንሃለን። ክብር ሁሉ ለአንተ ይሁን። አምላካችን እግዚአብሔር ሆይ በሕይወት ዘመናችን ሁሉ በምድር ላይ በምንቆይባቸው ዓመታት፣ ቀናት፣ ሰዓታት ሁሉ በኢየሱስ ክርስቶስ ላይ ባለ እምነት በነፃነት በመመላለስ ክብርንም ሁሉ ለአንተ በመስጠት ያንተንም አዳኝነት በመመስከር እንደዚህ ልንኖር እንወዳለን። አንተ ደግሞ ጸጋህን ትሰጠን ዘንድ የቅዱሱ መንፈስህንም ኃይል ትጨምርብን ዘንድ በጌታ በኢየሱስ ስም እንለምንሃለን። ስለነበረን ጊዜ ተመስገን። ስለ ቅዱሱ ቃልህ ተመስገን። እነዚህን ወንድሞቼን እነዚህን እህቶቼን በጌታ በኢየሱስ ክርስቶስ ስም እባርካቸዋለሁ። የተባረኩ ይሁኑ። በክርስቶስ ስር እንዲሰዱ ወደ ታች ስር እንዲሰዱ ወደ ላይ ደግሞ እንዲረዝሙ፣ እንዲያብቡ፣ እንዲያፈሩ፣ ፍሬያቸውም እንዲንዠረገግ ለብዙዎች የሚተርፍ እንዲሆን በጌታ በኢየሱስ ክርስቶስ ስም እጸልያለሁ። ልዑል እግዚአብሔር ሆይ ለብዙዎች የሚተርፉ ብዙዎችን ለዘላለም ሕይወት የሚማርኩ ታደርጋቸው ዘንድ ጸጋህ እጅግ ይበዛላቸው ዘንድ የቅዱሱ መንፈስህም ኃይል በላያቸው በቀንና በሌት በበጋና በክረምት ይሰራ ዘንድ እነሱም በእነርሱ ያለውን ነገር አውቀው ተረድተው ይሰሩበት ዘንድ ያገለግሉበት ዘንድ ለብዙዎች መዳን ምክንያት ታደርጋቸው ዘንድ በጌታ በኢየሱስ ክርስቶስ ስም ጸለይኩ። ተመስገን ስለነበረን ጊዜ። ክብር ሁሉ ለአንተ ይሁን። በፊታችን ያለውንም ጊዜ በእጆችህ አሳልፈን አደራ ሰጠን። ክበር ከፍ በል።